ጆከር አንተ ያልከው እኔ ቤትሽ ውስጥ ነኝ፣ እመኝታ ቤትሽ አልጋሽ ላይ ነኝ እንዲህ ነኝ ማለት እኔ ጭንቅላትህ ውስጥ ነኝ ያለሁት፣ እዚች ምላስህ ላይ ነኝ ያለሁት። እኔ ሙኒት ማንም አይመክረኝም፣ ማንም አይመራኝም፣ ማንም አያዘኝም። አንተንና 1000 አንተ አይነቶችን የሚያገላብጥ የምን እንዳንተ አይነት አንሻል ሚሊዮን የሚያገላብጥ ጭንቅላት ያለኝ ሰው ነኝ። መቼ መንቀሳቀስ እንዳለብኝ፣ መቼ መቀመጥ እንዳለብኝ፣ መቼ መራመድ እንዳለብኝ የማቅ ሴት ነኝ። ለጓደኞቼ ወላ ቤተሰቦቼ ወላ ማንም እኔን የሚገፋኝም እንዲያግዘኝም አንተ እንደምታስበው ያንተ ገረዶች እዛ ውስጥ እየገቡ እየመጡ ሴት የላከው ሞት አይፈራም ነው። ቀሚስ ለብሰው ይገባሉ፣ ወሬ ሰጥተው ወሬ ለቅመው ይወጣሉ፣ ያቀብሉሃል። እንደነሱ አይደለሁኝም እኔ እንደነሱ አይደለሁም። ማወቅ የሚገባኝን አስገድጄ የማቅሰው ነኝ እኔ። ይገባሃል? ማሳወቅ የሚገባኝን ደግሞ በግልጽ እንዲመጥቼ የምናገር ሰው ነኝ። አልሽለጠለጥ ወይም ቀሚሴን አልጠቀምም እኔ። መሲ ሳሪ እከሊት መሲን አናት ላይ ያስቀምጣት። መሲን አስጨንቃችኋት። ማንም ያስጨንቃት? ሕፃን ልጅ ነች፣ አራስ ነች። ተሸክማት ዙር መሲን። ሳሪ ወንድሜ መከታዬ ከለላይ የምትልህ የምታከብረህን ሴት ዘረጠጥካት። እኔ ላይ እንዲህ ሙሉ በሙሉ ጠንቁለህ መድረስ ስለማትችል ነካካሃት። እሷንም ብትሆን አትችላትም። አርፈህ ብትቀመጥ ይሻልህ ነበር። አሁን አልፏል፣ ነበርም አልፏል። እኔ ሕፃን ልጅ አይደለሁም። ማንም የሚመክረኝ ሴት አይደለሁም እኔ። ሲሆን መካሪ ነኝ። ይሄንን አንተም ጠንቅቀህ ታውቀዋለህ። ማን ስር ሰዶ እንደሚነቅልህ ስለምታውቅ ነው አንተ እኔ ላይ እንዲተሰክተህ የቆምከው። በቃ ሁካታ ፈጥረህ ምናምን እኔን አስፈራርተህ ጸጥ ምልል መስሎ ኔቨር፣ በፍጹም። አንተም ግብረ አበሮችም ስትንጫጩ ውላችሁ ብታድሩ፣ ብትገለብጡኝ፣ ብትዘቀዝቁኝ፣ ብትበለቅጡኝ፣ ምን ብትሉኝ፣ ምንም ብታደርጉኝ ከዓላማዬ እንድቻ አትመልሱኝም። ጆከር እኔ አንተን አልፋታህም። 24 ሰዓት ሳይሞላ ወጥቻለሁ ከሀገር። ላንከራትትህ ስለምፈልግ፣ መንከራተት ስለሚያስፈልግ፣ በልጆች ሬሳ፣ በስፔሻል ኒዶች የቀለድክ፣ በእናቶች የቀለድክ፣ በሴቶች ያላገጥክ፣ እኔ ሴቱ አጫውትብሃለሁ። ይኸውልህ አይዲ ነምበርህ እያለኝ ጸጥ ያልኩህ እንዲታሾርህ ስለምፈልግ ነው። አመጣጡንም አመላለሱንም ስለማውቀው። ይኸውልህ ጓደኞችህ ምን ያህል እንደሚንቁህ ልንገርህ። አሁን እኔ የሰራሁትን ያወጣሁትን ቲክቶክ አይዲህን እንደዛ ሰርተው ሰጡህ። ሲያጃጅሉህ እኮ ነው ሲያጃጅሉህ። አሁንም ጋለሞታዎችህንም አፋቸውን አዘግተህ አንተም ተከብረህ እዛው አቧራህን ትቅማለህ። በተንቀሳቀስኩ ቁጥር እንቀሳቀሳለሁ። ይሄንን ነው እንቀሳቀሳለሁ፣ አለቀህ። በቃ ይሄንን ነው ስለ የነበረው። እንግዲህ እንዳያችሁት ከግል ጥላቻ አልፎ ከቤተሰብ አልፎ ክልል ደርሷል። ከክልል እንግዲህ ቀጣይ የሚሆነው አገር ነው ማለት ነው። ሌላም ከዚህ ጋር በተገናኘ ራሱ ዛሬ ታችሁ ከነበረ የጉቺና ሄለን ጋር ማለት ነው። ያው እንግዲህ ኢማጂን እዛ ቲክቶክ ላይ የተጣሉትን ጸብ መሬት አውርደውት እርስ በርስ ታች ቤተሰብ ምንም የማያውቁ ቤተሰብ ላይ ችግር እስከ መፍጠር ደርሰዋል ማለት ነው። የጉቺን እንግዲህ አንድ ወንድም ነበራት፣ እሱ እስከ መታሰር ደረጃ ደርሷል። ለዛም ምክንያቷ ሄለን ናት። ሆን ብላ በገንዘብ ነው እንደዛ ያደረገችው ምናምን ይባላል። በእርግጥ ነገሩ ህግ የያዘው ጉዳይ ነው። ነገር ግን እስኪ እንደው ቪዲዮን አይተነው እንመለስ። እኛ ሶሻል ሚዲያ ላይ የምንተራመሰው መተራመስ እንዴት ቤተሰብን ችግር ላይ ይከተተ እንደሆነ ለማየት ያህል ማለት ነው። እመኚኝ እጅሽ አለበት። በዚህኛው ብመጣ አዋርዳታለሁ ብለሽ ነው ተመሳጥረሽ ገንዘብ ከፍለሽ ነው። ለራሱ ለማንም ይተርፋል። የተማረ ሜካኒካል ኢንጂነር ነው አልሽ። ወዛሰት ባህር ዳር ዩኒቨርሲቲ ሌክቸር ነበር አልኩሽ። ወይኔ ወንድም አስተማሪ ነበር ሜካኒካል ኢንጂነሪንግ። ያንቺ ወሬ አንድ ሰሞን ነው። ተራ መሀይም ጠርሙስ ውስጥ የተደበቁ ናቸው ወንድሜ ላይ ያላገጡት። ሂጂ ደስ ኮምቦልቻ ዩኒቨርሲቲ ሂጂ። ስለኔ ወንድም ትሰሚያለሽ። በማዕረግ በክብር
በከፍተኛ ነጥብ የተመረቀ ነው ወንድም። አንቺ ግን እኔ ላይ መድረስ ስላቃተሽ እኔ የትኞቹንም ብታደርጊ በዚህ ልክ አይደብረኝም። የሄድሽው ግን አይናችን ላይ ነው፣ ቤተሰብ አስተዳዳሪው ላይ ነው የሄድሽው። አንቺ ቁሻሻ ነሽ። የሄድሽው ግን ቤተሰብ አስተዳዳሪው ላይ ነው። እኔ ነኝ ጣልሽ፣ እኔ ያዋረድሽ ስለመሰለሽ ነጭ ቀማል ገና ዘመንሽን ታለቅሻለሽ። ገና የእናቴ እንባ ራሱ ቁጭ ብሎ ይጠብቅሻል። አንቺ ነሽ እቺን ፕላን ያደረግሻት። ተጠርቶ ቦታው ላይ የተገኘ ወንጀለኛ ነው፣ አለቅ። ወንጀለኛ ብዙ ርቀት ሄደሻል። ታናሽን ለማስደብደብ ሞክረሻል። ብዙ ርቀት ሄደሻል። ጥላቻሽ ምድር ድረስ ነው። እኔ ለዚህ ሀገር ዲፖርት ለማስደረግ በፖለቲካ ለማስያዝ በብዙ ነገር በሶስት ቋንቋ መልእክት እያስተላለፍሽ የድሬዳዋ ህዝብና የድሬዳዋ መሪ ግን ለደቂቃ አንቺን የሚሰማሽ አይደለም። የድሬዳዋ ህዝብ እኔን ይወደኛል። ያደኩበት የወጣሁበት ማህበረሰብ ነው። ሰረቀ ከመንግስት ነው የሰረቀ። ቁሻሻ ነሽ ግን ታገኘዋለሽ። ወልደሻል። አንቺ ተብሎ ተቀስቅሶ እዛ ቦታ ላይ እንዲገኝ አደረግሽ። አይሽ። ስለዚህ ቦታው ላይ ስለተገኘ ወንጀለኛ ቦታው ላይ ስለተገኘ ወንጀለኛ ግን ካንቺ ውጪ ማንም አይሆንም። እቺን ወጥመድ ለወንድሜ ያዘጋጀለት ነጭ ቀማል ካንቺ ውጪ ማንም አይኖርም። አንቺ ያዘጋጀሽለት ቦታ ላይ ተገኘ፣ አለቀ። በፍጹም ለደቂቃ ራሱ ማለት ሰው ከሰው ከወንድምም ወንድም ትለያላችሁ አይደል? በፍጹም የማልጠብቀው በፍጹም የማላስበው ወንድሜ ነው በእንደዚህ አይነት ነገር ግን ለበጎ ነው። እግዚአብሔር ደግሞ መልስ አለው። እውነት ልንገራችሁ የምር እኔ እንባዬ ነው የመጣው ይሄንን ቪዲዮ መጀመሪያ ሳይ ማለት ነው። ኢማጂን እንግዲህ እነዚህ ሁለት ሰዎች እኔ በመሰረቱ ሚዲያ ላይ ግን ለምንድን ነው በዚህ ደረጃ ካልተጣላን የሰራን ወይ ደግሞ ሚዲያ የተጠቀምን የማይመስል ለምንድን ነው ግን? እኔ እኛ ሀገር ብቻ ነው ወይስ ሌላውም ሀገር እንደዛ ነው? እኛ ስለማንሰማ ነው። እውነት በጣም ነው የማዝነው እና የምሬ ነው። እኔ በጣም ነው ያዘንኩት። ራሴን ነው በዛ ውስጥ አስገብቼ ያየሁት ማለት ነው። እንግዲህ እነዚህ ሁለት ሰዎች እርስ በርስ ራሱ አይተዋወቁም። ከስክሪን ውጪ የዘለለ ትውውቅ የላቸውም። ሁለቱ ተጋጩ። በእርግጠኝነት ሁለታቸውም በራሱ በማያገባቸው በሆነ ኬዝ ነው የተጋጩት ማለት ነው። ከዛ አልፎ ቤተሰብ ጋር ደረሱ። ቤተሰብ እንግዲህ ያለች ተመርቆ ታውቁታላችሁ፣ የኛ ነገር ነው አይደለም። እንግዲህ ቅጥረኛ ሆኖ እየሰራ ያለ ምንም በማያውቀው ታሪክ በሁለቱ ጸብ የግድ አንዱን ለመበቀል ሲባል እሱን እስር ቤት መወርወር ማለት ነው። ለምን በጣም ነው የሚያሳዝነው። እና እኔ ሚዲያ አጠቃቀማችን እስከምን ድረስ እኔ ምን ብንባል በጣም የምር በጣም ያሳዘነኝ ነገር ማለት ነው። አሁን እንግዲህ እህቱ ስትናገር ሰምታችኋል። ልጅ በማዕረግ ነው የተመረቀው ባህር ዳር ዩኒቨርሲቲ እንደውም ሌክቸረር ነበረ ምናምን እያለ ስትጠቅስ ሰምታችኋል። ይሄንን ነገር ደግሞ እየጠበጠበችበት የተባለችዋ ደግሞ ወይዘሪት ሄለን ደግሞ ስሙን የተማረውን ትምህርት እንኳን በስነ ስርዓት መጥራት አትችልም። አሳያችኋለሁ ቪዲዮ ነው እውነት። እና አሁን አያሳዝንም? የምር የቡቺ ወንድም አያችሁት? ኤሌክትሪክ ገመድ ለልማት ነው ለማስተር ፕላን ነው የሚባለው። ምን ነው የሚባለው? ይሄ አሁን የሚሰሩት መንገዶች ለድሬዳዋ ሰርቆ ተይዞ አንተ ለበለጠ ፖሊስ የዘገበውን ይሁት ወይኔ ጠዋት እንዴት ፉል እንደምወስድለት ሜትር ስንት ነው? ሜትር ከሰባ ደግሞ ዘና ብሎ ነው የሚሰርቀው። ቤት ደግሞ ምን ችግር አይ ቲንክ ያው ገና ተገጠመ ስለሆነ ልጁ መካኒክ ኢንጂነሪንግ ነው የተማረው፣ ግን ሱሰኛ ሆኖ በሌብነት ያስቸገረ ነበር። የያዘውን ኢንስፔክተር ቅጥል ስሙ ቼቼ ይባላል። ኦኬ ኢንስፔክተሩ ስሙ ቼቼ ይባላል። ከዚራ ጣቢያ ጀግና ፖሊስ የሚባለው ቼቼ ነው። ኦኬ ኤግዛክትሊ እስር ቤቱ ለምን ስንት ዓመት እንደተፈረደበት ነው እንጂ የእስር ቤት እንደታሰረ አይገልጽም። ቼክ አድርጉ። ጠዋት ፉል እንልካለን። እሺ የኛ ልጆች አይታችኋል አይደለ? የተጻፈውን እኮ እንኳን ማንበብ አልቻለችም። አማርኛ ጽሑፉን ማንበብ አልቻለችም። ሲያልፍ ደግሞ ምን የተማረውን እንኳን ይሄንን ነው የተማረው ለማለት በስነ ስርዓት እንኳን እንግዲህ ያም የተጻፈ ነው አማርኛ ነው በእርግጠኝነት ጽሑፉ፣ እሱን እንኳን ማንበብ አልቻለችም። ከዚህ ምን መረዳት እንችላለን? ሚዲያው ላይ ማን እያመሰን እንደሆነ፣ ማንን እየተከተለ እንደሆነ፣ ማን ምን እያደረገ እንደሆነ ማለት እንግዲህ ይሄ ትንሹ የኛ ሀገር ያለበት ወይም ደግሞ እኛ ያለንበት ማሳያ ነው። በነገራችን ላይ በጣም ትንሿ ማለት ነው። በጣም እኛ ይሄ ትልቅ ቦታ የምንሰጣቸው
ቀን ማታ እያንዳንዱ የእግር እንቅስቃሴያቸውን እየተከተልን እንደዚህ ወይም በዚህ ወጡ በዚህ ወረዱ የምንላቸው ሰዎች ከዚህ የዘለሉ አይደሉም ስፔሻሊ ሚዲያው ላይ እና ነው በእርግጠኝነት ይሄ ደግሞ ዋጋ ያስከፍለናል የሆነ ሰዓት እኛ ላንኖር እንችላለን ምናልባት ደግሞ ምን እንኖራለን ሩቅ አይሆንም ይሄ እንደዚህ አይነት ለውጦች ብዙ ጊዜ አይፈጁም እና ዋጋ መክፈላችን አይቀርም ግን እንደዚህ አይነት ሰዎች ናቸው እያመሱን ያሉት ማለት እየተከተልን ያለነው ሐሳባቸው እየገዛን ያለው አብረናቸው እየዋለን ሐሳባቸውን እየደገፍን እያጨበጨብን ያለነው እንደዚህ አይነት ሰዎችን በቃ ወጥቶ መናገር ስለቻለ ብቻ የሆነ ሰው ትክክል ነው ብለን ያሰብን ማለት ነውና በጣም ያሳዝናል እኔ ቢያንስ አንደኛ የመጀመሪያው ነገር እስከዚህ በምታውቁት ሰው የምታደርጉትን ይሄ ጸብን በሉት ጥላቻን በሉት በቃ እዛው ስክሪን ውስጥ ብትጨርሱ ከዛ ዘላችሁ ምንም የማያውቅ ቤተሰብ ይሄን ምናልባት ደግሞ ፕላትፎርሙን እንኳን ተጠቅመውት የማያውቁ ቤተሰብ ድረስ እስከሚሄድ እነሱን በማስፈራራት በእነሱ እርምጃ በመውሰድ እንደዚህ አይነት ጭራሽ የዓለማሰባችንን ጥግ ባናሳይ መልካም ነው ያስባሉ ሙኒት ይገባሻል እኔም ክብር ይገባሻል ከዚህ በኋላ እኔ ሙኒትን የምናገርበት አንደበትም የለም አሁን ግን አቡፋን የሚባሉ ሰይድ ወረባብሮ ሊጠልፏት እየመጡ ተመልሰው ወንጀል ስላለባቸው ልጅቷን አጣለው ታረቁ ይባላል ታያላችሁ ኖ አጅማን እዚህ እዩ አጅማን የኦሮሞ ልጆች ኖ እዩዋቸው ግሩፕ አላቸው ሲከባበሩ ሲተጋገዙ ሰርጋቸው ይናፍቃቸዋል ሱቃቸው ሲከፈት የሆነ ነገር የተከፈተ ነው የሚመስለው አይደለም ሱቅ አማራ ይገዛገዛል በጉዲፈቻነት ተቀብለንሻል ብለውኛል ደስ ብሎኛል እኔ ኦሮሞዎች በልጅነት ባንቀበልሽም በጉዲፈቻነት ብለዋል ሹክራን ብያለሁ እርስ በርስ ጥላ ከለላ ናቸው እያቸው ስልጤዎችን ኢቨን ሲተጋገዙ ሲደጋገፉ አማራ ውጋ ቂጡን ኔቨር ኤቨር መቼም አልተውህም እኔ በልጆቼም ይይልሃለሁ አይደለ ጥላህ ነኝ አንተን አላሳስርህም እኔ አንተ አሁን ፕላንህ ወደ ኳታር ነው ንግስቷም ትቀበልሃለች ሺት ያለበሰች ንግስት ያቀጀበችህ እዛ ትቀበልሃለች እኔ ባልሄድልህ እሷ አለችልህ ሲጀመር ግን ፕሮሰስ እዛም ቢሆን አልቋል እሺ እየጠበቅንህ ነው ሂድ ኳታር ሂድ ኩዌት ፕላኖችን ጆከር አንተ ያልከው እኔ ቤትሽ ውስጥ ነኝ እመኝታ ቤትሽ አልጋሽ ላይ ነኝ እንዲህ ነኝ ማለት እኔ ጭንቅላትህ ውስጥ ነኝ ያለሁት እዚች ምላስህ ላይ ነኝ ያለሁት እኔ ሙኒት ማንም አይመክረኝም ማንም አይመራኝም ማንም አያዘኝም አንተንና 1000 አንተ አይነቶችን የሚያገላብጥ የምን እንዳንተ አይነት አንቻል ሚሊዮን የሚያገላብጥ ጭንቅላት ያለኝ ሰው ነኝ መቼ መንቀሳቀስ እንዳለብኝ መቼ መቀመጥ እንዳለብኝ መቼ መራመድ እንዳለብኝ ማቅ ሴት ነኝ ላጓደኞቼ ወላ ቤተሰቦቼ ወላ ማንም እኔን የሚገፋኝም እንዲያግዘኝም አንተ እንደምታስበው ያንተ ገረዶች እዛ ውስጥ እየገቡ እየመጡ ሴት የላከው ሞት አይፈራም ነው ቀሚስ ለብሰው ይገባሉ ወሬ ሰጥተው ወሬ ለቅመው ይወጣሉ ያቀብሉሃል እንደነሱ አይደለሁኝም እኔ እንደነሱ አይደለሁም ማወቅ የሚገባኝን አስገድጄ የማቅሰው ነኝ እኔ አንድ ከልቡ የሚወድህ ወዳጅ የለህም ማንም የለህም ይሄ ደግሞ ሲጀመር የአማራ ትክክለኛ ገጽታው ነው ትክክለኛ ገጽታው መተማመን በውስጣቸው የለም በአማራ ውስጥ በጥቅሉ መተማመን የለም መተዛዘን የለም መደጋገፍ የለም ምላስ ብቻ የአማራ ጠላት ሲጀመር አማራ ነው የአማራ ጠላት አማራ ብቻ ነው የአማራ ጠላት አማራ ብቻ ነው አማራን ነው የበደልከው የአማራ ሴቶችን ነው የረገጥከው የአማራ ሴቶችን ነው ያዋረድከው ልጆቻቸውን የዘቀዘቅከው ሬሳቸውን እንዲላርግ እንዲልበል እንዲልሁን ስትል የነበርከው እያንዳንዱ አማራን ነው አንተ ላንተ ጀግና ጠፍቶ አይደለም ሁሉም ያዋርደኛል ብሎ ነው አዋርደኝ ክብሬን ደግሞ እየሰራው አሳያለሁ እኔ ሚዲያ ላይ የሚጣሉ ሰዎች ሁሉም ጀግና ናቸው ሁሉም ያስፈራራሉ ሁሉም ልበ ሙሉ ናቸው ከነሱ በላይ ሰው የለም
ከነሱ በላይ የሚፈራ የለም። የሆነ ነገር ከወሰኑ ማድረግ ይችላሉ በቃ። እና እኔ የነዚህ ሰዎች ጀርባ ባቀደስ ይላል የምር የሚያደርጉት ከሆነ ማለት ነው። ከዛ በተጨማሪ እኔ ግን በጣም ደከመኝ የምር ጋይስ። በቃ ማን ነው ሚዲያውን ለሰላማዊ ነገር እንዳትጠቀሙት ብሎ እንደዚህ የፈረደብን? ወይ ደግሞ አላቅም ማን ነው እንደዚህ አዙሪቱን ያዞረብን? እኔ ፔጅ ላይ ብቻ ከሆነ አላቅም፣ ግን የሚመጡልኝ ነገሮች በአብዛኛው በጣም ትልልቅ ወረመሽ ችግሮች ምናምን የሚፈጥሩት ያሉት አይ ቲንክ ሴቶች ነን መሰለኝና እባካችን ሴቶች እባካችን እንረጋጋ እባካችን። በእውነት ይሄ ወጥቶ መናገር፣ ይሄ መማር፣ መቀየር፣ ወጥቶ መስራት ምናምን የመጣው በጣም በብዙ ሰዎች ልፋትና እስከ ደም ጠብታ ድረስ በጣም ብዙ ሰዎች ዋጋ ከፍለዋል። እናቶቻችን በጣም ብዙ ዋጋ ከፍለዋል። ስቲል እናውቀዋለን። ምንም ከተማ ወጣ ማለት ነው እንዴት እንደሚኖሩ ሴቶችን ለማየት ማለት ነውና እኛ ቢያንስ ይሄንን እድል እንኳን ያገኘነው ሰዎች ቢያንስ ጥሩ ነገር ሰርተን ለማለት እና ጥሩ ነገር ለማሳየት እንኳን ብንሞክር ጥሩ ነው ባይነኝ። ፈሪ ነህ ሽንታ አሁንም ማስጨፍር ጨፍር። እኔ እንዳየኸው በሁለት ቀን በሶስት ቀን አንድ ቃል እዚህ ጋር ጣል ባረግልህ ነው። ምናልባትም ለማከብራቸው ጓደኞቼ ስም ጭራሽ ላላነሳህም እችላለሁ። ነገር ግን በተግባር እያሳየው እየመጣው እዚህ ጋር አረጋግጣለሁ። በቲክቶክ ወላ በፌስቡክ ወላ በዩቲዩብ የሚያውቁህ ይመሰክሩልኛል። ፖስት ጀግና ሴት ነኝ፣ ሀይድ ያስደረግኩ ጀግና ሴት ነኝ። ትልልቆቹ ብለውኝ ትንንሾቹ አውርደውኝ ትልልቆቹ አውጥተውኝ ወላ ከእንግዲህ በኋላ ሴት አልሰድብም፣ ሴት አልናገርም። እኔ ከኔ እኔ መሌ እኔ ብሽ በሙሉ ፕሮፋይል እንትንህን ሀይድ አረከው። የሰራሃቸውን ቪዲዮዎች የተተከተክባቸውን ያወራሃቸውን ሀይድ አረጋቸው። ማን አስደረገህ? ሙኒት አስደረገች። ሽፍት ማን ነው ጀግና? ማን ነው ንግግሩን በተግባር የሚያውለው? እኔ ወይስ አንተ? ሂድ ቤትህን ክፈት፣ ደግሞ ዝፈን አቧራህን እየቀምክ። አየህ ልጇ ብለህ አመጣህ። አሳድገው። አዛኙ ብሔርተኛው አሳድገው። እንደው የሆነ ለየት ያለ ለወጥ ያለ ነገር እንኳን አታደርግም? ከዚህ በፊት ሀቢባ ላይ ያረከው ሴም ቲንግ ስለምታደርግ ምን አይነት ቆሻሻ ወንድ እንደሆንክና አንድ አይነት ነገሮችን እንደምትጠቀማየህ ከዚህ በፊት ሀቢባም ጋር ምንድነው የዛሬ 11 ዓመት ጥላ የመጣችው ልጅ ምናምን ብለህ አባትና ልጅ ፎቶ ለጥፈ ነበር። እኔ ይሄን ሳይ ምን እንደምል ታውቃላችሁ? የምር ለኢትዮጵያውያኖች መረገጥ ነው እንጂ ነፃነት አይገባንም ማለት። እንደዚህ ስል ሁሉንም እያጠቃለልኩ አይደለም፣ ግን የሆነ ነገር ጀነራላይዜሽን የሚሰጠው በአቬሬጅ ስለሆነ ማለት ነውና በአብዛኞቻችን የሚመስለኝ ግብረ ገብነት የሌለን ነውና አይ ቲንክ እንደዚህ አይነት እድሎች ሊኖሩ አይገባም መሰለኝ። ይሄ በጣም ለጥሩ ነገር የምንጠቀምባቸውን ሚንሶች በሙሉ እኛ እንደምንም ጠምዘን የሆነ ለመጥፎ ነገር ለነገር ለሴራ ምናምን ነው የምንጠቀመው እና መረገጥ ምናምን በጣም ስትሪክት ህግ ምናምን የሚያስፈልገን ሰዎች ነን ብዬ አስባለሁ። ምክንያቱም ምንም ማነር የሚባል ነገር የለም እንዴ። አሁን እንግዲህ በአብዛኛው ታች ከሆነ እንደዚህ በቃ ይሄ ለከት የሌለው ንግግር የሚናገሩት እንደዚህ ማጋጨትም መጋጨት ማፋለጥም ያልሱ አብዛኛው ከሀገር ወጣ ነው አይደል? ከሀገር ከሚወጣ ሰው እንዴት ብሎ እንደሚወጣ ይታወቃል። ሀገር ውስጥ ያለ ሰው ከሀገር ለመውጣት ምን ያህል ዋጋ እንደሚከፍልም ይታወቃል። እና ያንን እድል እንደ ጥሩ ነገር ተጠቅሞ ሰው ለበጎ ነገር እንደመጠቀም ራሱን ለመቀየር ቤተሰቡን ምናምን በጣም ብዙ ነገር ማድረግ እየቻለ ግን እኛ የግድ ሚዲያ መጠቀም በነገራችን ላይ ግዴታ አይደለም። ሰው ሀገር እየኖርን የሀገሪቷ መሪ የሀገሪቷ ከንቲባ በቃ የሆነ የስልጣን ባለቤት ነው የምንመስለው። እንደዚህ በዚህ ፈላጭ ቆራጭ ነን በቃ ምን ነው ራሳችን እንደዛ አድርገን ነው የምንሾመው። ቃሉን ብንቀያይረውም ስደተኛ ነን ለዛ ሀገር። ነገ ተነሳችሁ ሄዱ ከሀገራችን ውጡ ብንባል ተነስተን ሻንጣችን ተሸክመን ሻንጣ እስከምንሸከም እድሉን ላይ ሰጡን ይችላል። ስለዚህ ቢያንስ እንኳን ያገኘነውን እድል ለመልካም ነገር ተጠቅመን ጸባያችን አሳምረን እንኖር እና የሰው ሀገር ዜጋም ራሱ በዚህ ልክ እንደዚህ አንረብሽ ፕሊዝ። ቆረጥኩ ነኝ ሸዋዬ ነኝ። እሺ እኔ ጽድት ያልኩኝ ቆራጥ ነኝ። ወላሂ ላዚም ቆራጥ ነኝ። እኔ ሰውን በጣም አከብራለሁ፣ በጣም ወዳለሁ። በጣም ከልክ ካለፈ ግን እኔ ከልክ ካለፈ ግን እንቀዋለሁ ያንን ሰው።
ወላሂ ላዚም ገብሬ መሰላችሁ እንደዚህ ሳይሆን አረ ጉድ እኮ ነው። ጥራሽኛ ማስፈራሪያ ወላሂ እኔ እዚህ ያደረሰኝን ሰው እንትን አልልም ብዬ ነው። እኛ ማስፈራሪያ አላስከፋም ብዬ ነው። በጣም ዋጋ የከፈሉ ሰዎች አሉ እዚህ ለመድረስ። እኔ ለነሱ ክብር ስል ነው በቤቴ ቪዲዮ ሰራለሁ። እንደውም እኔ አሁን ወጥቼ ገነትዬ ይቅርታ ልቡክ ያማቃትን ኦሮምኛ ራሱ ጽፌ እንዲሆን እዛ ጋር ሁና እንዴ ጨርሼ ማለት ነው ጨርሼ ጽፌ እመጣለሁ። በኦሮምኛ ነው ይቅርታ የምጠይቃት። የሚፈጠረውን አያለው። እስኪ ምን እንደሚፈጠር አያለው። የመዳም ቅመም ነው አሳይተውኛል። ኦሬዲ እህትነታቸውን አሳይተውኛል። ትላንትና አለቀ ደቀቀ። አይቻለው ኮርቼባቸዋለሁ። አለቀ። ምንም ማድረግ አይቻልም። ህዝብ ነው የደረሰላት። አዎ እሱ ነው የላካቸው። ህዝብ ብቻ ነው የደረሰላት። ወላሂ እሱ ነው የላካቸው። የለኛው አላሳፈሩኝም። ምን እንደሚፈጠር አይ በቃ አሁን ላይ አይ ቲንክ ሚዲያ ላይ የወጣ ሰው መጨቃጨቅ ግዴታ ነው በሚለው መደምደሚያ ብንስማማ ይሻላል መሰለኝ። አይመስላችሁም? ይቅርታ አድርጉልኝ። እኔ ራሴ ማለት ነው ነገር ያመጣው መዘገብ በጣም ደክሞኛልን። አላቅም እናንተ ፍላጎታችሁ እንዴት ነው? እኔ ከዚህ በኋላ መዝናኛ ይዘት ያላቸው ፕሮግራሞችን ባቀርብ ደስ ይለኛል። እናንተ ግን ይሄ ይመቸናል በዚሁ ቀጤ ካላችሁ ምንም አማራጭ የለኝም። ያው የእናንተን ፍላጎት ለመጠበቅ ስል በዚህ እቀጥላለሁ። ሀሳባችሁን ኮሜንት ላይ አሳውቁኝ። የሚያዝናና ቪዲዮ ይሰራልን የምትሉ ከሆነ እኔ በጣም ደስ ብሎኝ የሚያዝናኑ ቪዲዮዎችን ለማምጣት አዘርዋይስ ግን ያው እንግዲህ እንደዚህ ጭቅጭቃችንን ይዘን እንቀጥላለን ማለት ነው። ለዛሬ የነበሩ ቪዲዮዎች ይመስሉ ነበር። ቻናሉን ሰብስክራይብ አድርጉ። ቪዲዮውን ላይክ ሳታደርጉ እንዳትወጡ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩኝ።